ብሩክ ደግሞ አማካይ ክፍል ላይ የተሻለ ወደፊት ሜዱ ኳሶችን መስጠት የሚያስችል ኦፌንሲቭ ኳሊቲ አለ። ይበልጥ ማጥቃቱ ለማሻሻል ያወሰዱት ቅያሪ ይመስላል። ሐዋሳ ከተማ ከድሬዳዋ ከተማ ሁለተኛው አጋማሽ ተጀምሯል። ሰይድ ሀብታሙ፣ አብዱ መሐመድና ዮናስ አዘዘ በኦቤርን ሆርን ኦፍ አፍሪካ በቀጥታ ጨዋታውን ወደ እናንተ ያሻገርን ቀጥለናል። ብሩክ ታደለ የመጀመሪያ የኳስ ንክኪው ነው። ሰለሞን ኦዴሳ ነው እዛ ቦታ ላይ ያለው። ወንድማገኝ፣ ሰይድ ሀብታሙ፣ ሽመልስ፣ አብነት፣ በረከት ሳሙኤል፣ በረከት አብዱሰላም ዩሱፍ ጥሩ ኳስ ተከላከለ። አቡበክር በድሬዳዋ ከተማ በኩል ምንም ቅያሬ ሳያደርጉ ነው ይሄኛውን አጋማሽ የጀመሩት። ተጨማሪ ጎል ግን ያስፈልጋቸዋል። አብዱ ሪከርዳቸው የሚያሳየው በጎል ሳይቆጠርባቸው የወጡት ጨዋታ 1 ወይ 2 ብቻ ቢሆን ነው። አብዱ አዛ ከፊት ቶፕ አጥቂዎች የያዘ ቡድን ከመቅጠማቸው አንጻር ምናልባት ከሚቆጠርባቸው ጎል በላይ የማስቆጠር ግዴታ ያለበት ቡድን ይመስላል ለማሸነፍ። አደገኛ ኳስ ምናልባት አስራቱን ጆብ አብዱሰላም አቤል ነጋሽ አብዱሰላም ዩሱፍን ነበር ፈልጎ ኳሱን ወደ ኋላ ለማቀበል የሞከረው። አህመድ ረሺድ ከጌታነህ ጋር አስቻለው ታመነ፣ አስቻለው አቡበክር። ነገሌ አርሲ በታሪኩ ለመጀመሪያ ጊዜ ኢትዮጵያ ፕሪሚየር ሊግን እየመራ ነው። በታሪክ ለመጀመሪያ ጊዜ አርባ ምንጭን እየመራ ነው። በዚህ የሚያሸንፍ ከሆነ ሲዳማ እስኪጫወት ድረስ ቢያንስ ሐዋሳን ጨዋታ የማያሸንፍ ከሆነ ሊጉ መሪ ይሆናል። በጣም አስገራሚ አቺቭመንት ነው። አስቻለው ታመነ፣ አህመድ ረሺድ፣ አህመድ ድል አዲስ ገብሬ ወደ አቤል ነጋሽ ነበር። ምናልባት ውስን ቢሆንም በድሬዳዋ ከተማ ቢውልዳፕ እየተሳተፈ ያልሆነው ወይም የተነጠለው አቤል ነጋሽ ይመስለኛል። የመሐመድ ኑርን አንስተነዋል ቀደም ሲልም። መሐመድ ኑር አቤል 1-2 ተቀባበሉ። መሐመድ ኑር ናስር ወደ መሃል አቡበክር ሻሚልን አግኝቶታል። ወደ መሃል አቡበክር ሻሚል፣ አስራት ቱንጆ፣ አብዱሰላም ዩሱፍ፣ አብዱሰላም የመጀመሪያውን ነፍስ ያለው ማጥቃት ነው። የተደራጀ ማጥቃት በድሬዳዋ በኩል እየተመለከትን ያለ ነው። ሁለተኛ ጎል እንደሚያስፈልገው ይህን ጨዋታ መግደል የሚያስፈልገው ቡድን ለመጫወት የሞከሩ ምን ያህል ብርቱካናማ ለባሽ ናቸው አብዱ ሳጥን አካባቢ ያሉት። ይበልጥ በረከት በግራ ሳይድ ቡድን ጓደኛው ለማገዝ ፍቃደ ስላሴን የተገኘው ፋውል ሰርቷል። አብዱ ምንም ጥያቄ የለውም። አሰልጣኝ ታገሱ ጥሩ አጀማመር ለማድረግ ጥረት ያደርጉ። ሁለቱም ለኳሱ የተዘጋጁ ተጫዋቾች ጥሩ የቆመ ኳስ ተጠቃሚዎች ናቸው። አስራት ቱንጆ፣ አብዱሰላም ግን እዚህ ላይ አብዱሰላም ዩሱፍን መርጠዋል። የመጀመሪያ ጥይት አብራጆች ፍቃደ ስላሴና ሽመልስ በቀለ። አብዱሰላም ዩሱፍ፣ አብዱሰላም አግዳሚው ነው የመለሰበት። ምን አይነት የቅጣት ምት! ወደ ሩቅ ቋሚ የተመጠነ ቅጣት ምት ነበር። ድሬዳዋ ከተማን መሪነቱን ሊያሰፋለት የቀረበ ድል። ፍናይት ድንቅ ቅጣት ምት ነው። አብዶ የተመለከት ነው። ኳሱ እንዴት እየዞረ እንደሄደ ተመልከት። ሌላማው በጣም ቅርብ፣ በጣም በቴክኒኩ ረገድ በጣም ድንቅ የሆነ ቅጣት ምት ነው። አብዱ እንዴት ነው ቤንድ እያደረገ ወደ ጎል ሄደው ኳስ። አብዱ አላመንም። የድሬዳዋ ደጋፊ 2-0 መሆን ነበረባቸው በዚህ ሰዓት። አብዱሰላም ጥሩ ኳሊቲን ያየንበት። አብዱሰላም ሰይድ ሀብታሙ ወይን ኳስ ጎል ሲቆጠር ከማየት ውጭ ምንም እድል አልነበሩም። የግቡ ቋሚ አግዳሚ ናዳ ነው። አብዱሰላም ዩሱፍ ሌላ ኳስ ወደ መሐመድ ኑር በምቾት አልገጨውም። ወደ ጎል አይመስልም። ግን ድሬዳዋ በደንብ አብዱ 2:45 በጥሩ ቴምፖ ነው የጀመሩት። ወደፊት ጠጋ ብለው ለሐዋሳ ከነማ ይበልጥ ሀሳብ ሆኗል በመከላከሉ ረገድ ጥሩ ኢነርጂ። ሰለሞን ኦዴሳ፣ ወንድማገኝ፣ በረከት ሳሙኤል፣ ድሬዳዋ ከተማ ከቅርብ 8 ጨዋታዎቹ ያሸነፈው አንዱን ብቻ ነው። 18ኛ ሳምንት ላይ ሀዲያን 2-0 አሸንፏል። 5 አቻ 2 ጨዋታ ተሸንፏል። ተከታታይ ጨዋታዎች አልተሸነፈም።
ተከታታይ ጨዋታዎች ሁለት ጊዜ አሸንፏል። አንድ ጊዜ ሁለት ተከታታይ ጨዋታዎችን አሸንፏል። ተከታታይ አቻ ውጤቶች ናቸው ያሉት። የአብስራ ጥፋት ተሰርቶበታል። አልቢትሩ ግን ቅጣት ምት አልሰጡም። ከእይታቸው ውጭ ይመስላል። አንገቱ አካባቢ ተመታ የተገጨ ይመስላል። የአብስራ ደግፌ 245 ሞር ወደፊት አድቫንስድ ተባረክን ቦታ ይዞ ነው የተጫወተ ያለው። ጥሩ ኦቨርላፒንግ ሩጫ ያለው ከጀርባ ያለውን ስፔስ በደንብ ለማየት ይሞክራል። በዚህ ሂደት ግን ያስቻለው እጁ ምንድን ነው ያደረገው? እጁ ሰንዝሯል። በቀኝ እጁ ግን ኢልቦ አይደለም። አብዱ ኢንቴንሽናሊ የአብስራ ለመጉዳት የነዘረው አይመስልም። በእንቅስቃሴ እጁን ሲያወራጭ ይመስላል። ለዛም ይቅርታ ጠይቆታል አስቻለው። ምንተስኖት አብነት ደምሴም ተነጠቀ። አብዱሰላም ዩሱፍ አብዱሰላም ፍቃደ ስላሴ ደሳለኝ ፊት ለፊቱ አለ። አብዱሰላም ጀሚል ያዕቆብ አብዱሰላም ረዝሞበታል ኳሱ። ጥሩ ሀሳብ ጀሚል አብዱሰላም ወደ ቻናል ጥሩ ሩጫ የሚያደርግ በደንብ የገባው ይመስላል። አልተመጠነም ፓሱ። ቅድም ለዚህ ነው የተሻለ የድሬዳዋ የቀኝ መስመር ማጥቃት በጀሚል በደንብ አብዱሰላምን ሲያግዘው ታያል። የአብስራ ደግፌ አደገኛ ኳስ ከመስመር ላይ አቋርጦ መጣ። የአብስራ አህመድ ረሺድ የዚህኛው አጋማሽ የመጀመሪያ ማዕዘን ምት ለሐዋሳ ከተማ ሆኗል። እዛው እንዲቀር ተመስገን ለምን እንደፈለጉ አብዱ ታውቃል። ዴሊቨሪው ደግሞ በጣም የተሻሻለ መጥቷል። የአብስራ በትክክል እዚህ ጋር ፕሮቫይደር ነው የሚሆነው አብዱ ተባረክ ጎል አስቆጣሪ ጭምር። የአብስራ ግን ይበልጥ ለጎል የሚሆኑ ኳሶችን ማቅረብ ይጠበቅበታል። ያን የሞከረው ብሩክ ታደለ አቤል ነጋሽ መልሶታል። ምንተስኖት ቶማስ ሌላ ከሳጥን ውጭ የተሞከረ ኳስ ጥሩ የመጀመሪያ ንክኪ አብዱ። ሌላ ሙከራ ሁለት ሙከራዎች ምንተስኖት እኛው ከራሞ ይራቀን እኛ ድል አዲስ ገብሬ መሐመድ ኑር ናስር ኳሱ መቆጣጠር አልቻለም። በረከት ሳሙኤል ወስዶበታል። ሰይድ አብታሙ መሃል ላይ አስራት ቱንጆ አብነት ደምሴ የአብስራ አቡበክር ሻሚል ጀሚል ያዕቆብ በፈቃደ ስላሴ እግሮች መካከል ነበረ ኳስ ለማሾልክ የሞከረው። በዚህ መሃል ግን አደገኛ ኳስ ወደ ሽመልስ ተልኮ ነበር። አስቻለው ታመነ መጨረሻ ኳስ በራብቱ አደገኛ ኳስ ሽመልስ ጥሩ ሩጫ ነው የሮጠው። ብሩክ አስቻለው በእጅ ነክቷል የሚል ጩኸት የሰማው መሰለኝ ከሐዋሳ ደጋፊዎች። አደገኛ ኳስ ነበር። በጣም የተሻለ መልሶ ማጥቃት ሽግር አሁን ከሐዋሳ የተመለከትነው ይህን ነው። ዝግ ያለ ይመስላል። አብዱም 245 ሐዋሳ ቅያሪው በቂ ላይሆን ይችላል። ምናልባት ቢኒያም በላይ ምን ያህል ፊት እንደሆነ እርግጠኛ አይደለሁም። ይህን ክፍተት መሙላት የሚችለው ተጫዋቹ ይመስላል አሁን ባለው ሁኔታ። ድል አዲስ ገብሬ አቤል ነጋሽ አቤል አስራት ቱንጆ አስራት ጥሩ ኳስ አብዱሰላም ዩሱፍ አብዱሰላም ራሱ ይሞክረዋል ወይስ ሌላ አማራጭ ይፈልጋል? አስራት ቱንጆ መሐመድ ኑር በጣም ኬርለስነስ ያየሁበት ነው አብዱ። ቅድምም አሁን ሁለት ሞር ሲሪየስ በጣም ትኩረቱ ከፍ ማድረግ አለበት መሐመድ ኑር። የቀድሞ የኢትዮጵያ መድን የጅማ አባጅፋር እንዲሁም ኢትዮጵያ ቡና አጥቂ በድሬዳዋ ከተማ ሁለተኛ ዓመቱ ላይ ነው። የመጀመሪያ ዓመቱ ግን በጉዳት ምክንያት ብዙ ያላገለገለበት ነው። ድሬዳዋ ሞር ያጠቃ ሲሄድ አብዱ ከራሳቸው ሜዳ በጣም ይወጡን ጥሩ ኦፍሳይድ መውጥመድ እየተጠቀሙ ይመስላል። አሁን ጌታነህ አሁንም ከጥልቅ በጣም ጥሩ ኳስ ነበር አብነት የላከለት። ተመልከት ቀደም የተመለከትነው አጋጣሚ አብነት ሌላ ቆንጆ ኳስ ለጌታነህ
ፍሬው በደሚገባ ወጥቶ ለጌታነህ አስቸጋሪ ለማድረግ ሞክሯል። ግን አስቀድሞ የአርቢትሩ ረዳቱ ባንዲራቸውን አንስተዋል። ብሩክ ታደለ ዘንድሮ ዋንጫ ያነሳል ሐዋሳ ይላል። ዋንጫ ካላነሳ ጸጉሬን አልቆረጥም ቻሌንጅ። ይቆረጣል ወይስ ምናልባት አብዱ በ1999 በኋላ 2000 ላይ ቢሆን ይህን ቃል የገባው ጸጉሩ ድሬድ ይሆን ነበር። እስካሁን ከዚህ በኋላ ያለውን እርግጠኛ አይደለም። ሌላ ጥፋት አብዱ ምንተስኖት ቶማስ ላይ ሁለተኛው አጋማሽ ከተጀመረ 10 ደቂቃዎች ተቆጥረዋል። ባለፉት 5 ደቂቃዎች አብዱ በተለይ ከጀርባ ያለውን ስፔስ ለማግኘት በደንብ እየሞከሩ ያለ ይመስላል። አብዱ የኦቤን የጨዋታ ኮከብ ሽልማት ነው እየተመለከትን ያለ ነው። ማን ይወስዳል ዛሬ? እስካሁን ዲዛይኑ አብዱ እንስራ ነው። እንስራ ዲዛይን ነው እና እነን ያዘጋጁት በተለይ ማን ኦፍ ዘ ማች ሽልማት ተጫዋቾች ከውሃ ከዳይሬክሽን ጋር ያላቸውን ጥብቅ ቁርኝት ለማሳየት ነው። የሀገራችንን ባህል ጭምር እዚህ ላይ በደንብ ትመለከታለህ። ዋንጫው ሞሰብ ነው። ማን ኦፍ ዘ ማቹ እንስራ ነው። ምናልባት ሃፍ ታይም ማን ኦፍ ዘ ማች ደግሞ ካለ ምናልባት ጀበና ሊሆን ይችላል። ፍሬው ጌታሁን ምንተስኖት ቶማስ ብሩክ ታደለ ብሩክ ጌታነህን ያገኘው ጌታነህ ወደ ሽመልስ በመሃል ግን ድላዲስ ገብሬ ገብቶ አቋረጠ። 2:45 አብዱ ወደ 1 ሰዓት የተጠጋ ነው። ድሬዳዎች በሚገባ ሌላ ጎል ለመጨመር አግሬሲቭ ሆኖ ነው 2:45 የገቡት። ወደፊት ወደ ሳጥን በደንብ የተጠጉ ነው በጥራት ድላዲስ ገብሬ አስራት ቱንጆ አስራት መስመር ላይ ለአቤል ነጋሽ አቤል አቡበክር ሻሚል ገብቶለት ነበር። አቤል ነጋሽ ወደ ተቃራኒ አቅጣጫ አብዱሰላም እና ያገኘው አብዱሰላም የሱፍ አብዱሰላም ራሱ የሚወስን ይመስላል። አብዱሰላም በረከት ሳሙኤል የመጀመሪያውን ኳስ ደካማ ይመስላል። ምንተስኖት ቶማስ ድሬዳዋ አብዱ የመጀመሪያውን 45 የመጀመሪያው ሐዋሳ ይመስላል። እዛው ፕሬስ አድርገው ነው የሚጫወቱት። ስፔሶች የሚፈልጉበት ኳሊቲ ድንቅ ነው። አቤል ሺፍት ያደረገበት ረመዳን አብዱሰላም በቀኝ ሳይድ በደንብ ስፔስ እያገኘ ነው። ኳስ ይዞ አብዱ በጣም ለኳሱ ጥራት ይጨነቃሉ። ምክንያቱም ቶሎ ለመልሶ ማጥቃት እንዳይዳረጉ በትግስት እድሎችን ለመፍጠር የተሻለ ተጫዋች ለማየት ሙከራ ያደርጋሉ። ከዛ ውጭ ኳስ ሲነጠቁ አብዱ አቡበከር ሻሚል ምን ያህል በትጋት ኳሶችን እንደሚያቋርጥ ተመልከት። 2:45 እንዳውም ድሬዳዋ ተሻሽሏል። አብዱ ጌታነህ ከበደ ጥሩ ኳስ ለያብስራ ደግፌ ያብስራ ሳጥን ውስጥ ነው። ያብስራ ወደ ጌታነህ ተነጠቀ። ጥፋት ተሰርቶብኛል ብሏል አቤል ነጋሽ። አስራት ቱንጆ አቤል ከበረከት ሳሙኤል ጋር አቤል በረከት ኳሱን ማግኘት አልቻለም። አደገኛ ኳስ ነው። ወደ አብዱሰላም ነበር። ፍቃደ ስላሴ ደሳለኝ ተርፏል። የድሬዳዋ ቤንች አብዱ ጥሩ ስሜት ላይ ያለ ይመስላል። እንዴት ሺፍት እንደሚያደርጉት እንቅስቃሴውን ተመልከት። አብዱ በጣም የተሻለው ተጫዋች ኦቨርሎድ በአንድ ሳይድ ያደርጉና ከዛ በኋላ በተቃራኒው ዳይሬክሽን የጎል ዕድል ለመፍጠር ሲሞክሩ ታያል። አብዱሰላም በዚህ ረገድ ተጠቃሚ እየሆነ ይመስላል። አቡበክር ሻሚል አስራት ቱንጆ አሁንም ከአቤል ነጋሽ ጋር አንድ ሁለት ተቀባብለው አደገኛ መልሶ ማጥቃት ነው። ግን ሁለት ተጫዋቾች አሉ ቦታቸው ላይ አስቻለውና ሬድዋን ሸረፋ
አብስራ ፍሬው ተዘናግቷል። ክሮስ ይመስላል አብዱ አብስራ ናይት አጋጣሚ ነበር ግን ድሬዳዎች ተጭነው እያጠቁ ነው። ሐዋሳ መልሶ ማጥቃት ጌታነህ ሽመልስ ጥሩ ሩጫ ነው የሮጠው ከመጨረሻው ተከላካይ ከሬድዋን ጀርባ ወጥቷል። ፍሬው ወጥቷል። ምናልባት አብስራ ፍሬው መውጣትም አይቶ ሊሆን ይችላል አብዱ በጣም ጥሩ እይታ ነበር። ሽመልስ በቀለ ሐይቆቹን በድንገታች ያደረጋቸው ፍሬው ጌታሁንም ለጎሉ መቆጠር አበርክቷለሁ። ሽመልስ በቀለ አራተኛ የውድድር ዘመን ጎሉ ነው። አራቱም ጎሎች እዚህ ስታዲየም ላይ የተቆጠሩ ናቸው። ድሬዳዋ አብዱ ሁለተኛው ጎል ጨዋታው ለመግደል በጣም ከፍተኛ ጥረት እያደረጉ ነበር። የአንድ ለአንድ ዱኤል ተመልከት። መሀል ሜዳ ላይ የነበረው ፍልሚያ ሐዋሳዎች ናቸው በብልጫ የወሰዱት። መጨረሻው ኳስ ቀጥታ ሽመልስ እግር ነው የገባው። ተከላካይ ክፍል እንዳለ ዲስኦርጋናይዝ ባረገበት ሰዓት ነው ሽመልስ ኳሱን ያገኘው። ፓወር ያለው አይመስልም ኳሱ። ፍሬው ኳሱን ለማግኘት ሞክሯል ግን አልቻለም። ከዚህ በላይ ማድረግ ይገባው ነበር። ምናልባት ኳሷ በቀጥታ ወደ መረብ አልፋለች። የመጀመሪያው 45 አብዱ ድሬዳዋ ጎል ማስቆጠር የማይመስልበት ሰዓት ላይ ነው ያስቆጠረው። 245 ደግሞ ሐዋሳ ጎል ማስቆጠር የሚችል የማይመስልበት ሰዓት ላይ ነው ያስቆጠረው። ሐዋሳ ከተማ 1 ድሬዳዋ ከተማ 1 61ኛው ደቂቃ ላይ ሽመልስ በቀለ ያቻነቱን ጎል አስቆጥሯል። ለዚህ ነው አብዱ በተለይ ድሬዳዋ ጨዋታ ለማሸነፍ ተጨማሪ ጎል እንደሚያስፈልጉ ስናወራ የነበረው። ሌላ ክሊንሺት የሌለው ጨዋታ ጎል አስተናግደዋል። ተጨማሪ ጎል ከሚቆጠርባቸው ጎል በላይ ማስቆጠር ግዴታ አለባቸው የአንዳንዱ ጨዋታ ለማሸነፍ። በሐዋሳ ዩኒቨርሲቲ የሚያቻነት ጎል አርባ ምንጭ ከተማ አስቆጥሯል። በፍቅር ግዛቸው ነው አዞዎቹ ናቸው ያደረገው። ሐይቆቹም አዞዎቹም ከመመራት ወደ አቻነት መጥተዋል። ላለመውረድ የሚጫወተው ሐዋሳ መሪ ሆኗል። አብድ 36 ነጥብ ደረጃ ሰንጠረዥ አብዱ እስከ 38ኛው ሳምንት ብዙ ትዊስቶች ይኖሩታል ብዬ ገምታለሁ። ገና ከወዲሁ ላለመውረድ የሚደረገውም ትግል ስፓይስ እየጨመረ ይመስለኛል አብዱ ዲቻ አሁን ደግሞ አርባ ምንጭ ፖዚቲቭ መሐመድ ኑር ናስር ጥሩ ኳስ ይመስላል። መሐመድ ኑር በፍጥነት ነው ስፔሶቹ የተዘጉበት ወደ ኋላ የመለሰው። ለዚህ ነው አስራት ቱንጆ ኢላማውን አልጠበቀም። እስራኤል እሸቱ ቢኒያም በላይ ቀጣይ የሶስት ነጥብ ቅያሪ ይመስላል አብዱ አሁን አቻነት ጎል አስቆጥረዋል። ስለዚህ እንሩጥባቸውን ወደፊት ሄደን ጠጋ ብለን ጫን ብለን እናጥቃ ይመስላል። ተመስገን አሁን ያሉበት ደረጃ አብዱ አግሬሲቭ ሆነው ሌላ የማሸነፊያ ጎል ለማስቆጠር እንዲያስቡ የሚያደርጋቸው። ምክንያቱም ትላንት መቻል ነጥብ ጥሏል፣ ፋሲል ነጥብ ጥሏል። አሁን ደግሞ ነገሌ አቻ ነው። ቀጥሎ ሲዳማ ጨዋታል። ይህን ጨዋታ አሸንፈው ይበልጥ ፕሬዠር መፍጠር ያንን ያለመ ይመስላል። በቂ ጊዜ ያላቸው ይመስላል። 25 ደቂቃ እና ከዛ በላይ አለ። ግን ድሬዳዋ አብዱ በጣም በ245 በተለይ የማጥቃት ኳሊቲ በደንብ ነው የጨመረው። ለጎል የቀረቡባቸው አጋጣሚዎች ነበር። ረመዳን አብዱሰላም ብረት የገጨበት ኳስ ፍሬው ይበልጥ ጠንካራ መሆን ነበረበት ይህን ኳስ ለማስቀረት። ተመልከት የመጀመሪያ ኳስ የአብስራ እንዴት እንዳሸነፈ አብዱ። ሁለተኛ ኳስ፣ ሶስተኛውን ኳስ ሽመልስ እስኪያስቆጥር ድረስ ኢቭን አራተኛው ኳስ ፍሬው ማዳን የሚችልበት እድል ጭምር ነበረው። በጣም ደካማ መከላከል ነው በድሬዳዋ። ለምን በዚህ ሲዝን አብዱ 14-15 አይሆን ያስቆጠርባቸው ዓለም ደካማ እንደሆነ ተከላካይ ክፍሉ እያየ ነው። ምናልባት የመጀመሪያም ፍሬው ቢመልስ የሽመልስን ኳስ ሁለተኛውን ኳስ ለመከላከል ዝግጁ የነበረ ተከላካይ አልነበረም። ቀጥታ ሽመልስ ነበር የሚያገኘው። ዲስኦርጋናይዝ አብዱሰላም አብዱ ቅድሙን ብረት የገጩን ኳስ ወደ ጎልነት ይቀይሯል። አሁን አስተካክሎ ትልቅ ስጋት ለዋስ ራሱ ላይ የተሰራ ጥፋት ነው ቅጣት ምቶ የተሰጠው። አስቻለው ወይስ አብዱሰላም? አብዱሰላም ያሁኑ ደግሞ ከፍ ያለ ነው። ግን ከጎሉ አካባቢ ብዙ አይርቅም የሚመታቸው ቅጣት ምቶች። ቅድሙ ከፍ ያለ ኳሊቲ ነበር። ይሄ ደግሞ መጥፎ ሙከራ አይደለም።
ሽመልስ በቀለ፣ ምንተስኖት ቶማስ ተቀይረው ይወጣሉ። እስራኤል እሸቱና ቢንያም በላይ። ሽመልስ በቀለ አራቱም ጎሎቹ ወይ ቡድኑን አሸናፊ ያደረጉ ናቸው ወይም አቻ ያደረጉ ናቸው። ልምድ ኤክስፒሪየንስ ማተርስ አብዱ። አብነት ደምሴ ድሬዳዋ ከተማ ብዙ ያቻ ውጤቶችን በማስመዝገብ ከባህር ዳርና አዳማ ቀጥሎ ሶስተኛው ክለብ ነው። ከኢትዮ ኤሌክትሪክና ኢትዮጵያ ንግድ ባንክ ጋር እኩል 10 ጨዋታዎችን ባቻ ውጤት አጠናቋል። አስራት ቱንጆ፣ አስራት ወደ ሳጥን፣ አስራት ከፍ ያለ ኳስ ነበር። ድል አዲስ ገብሬ። የተሻለ እይታ ያለው ድል አዲስ ነው፣ ግን መሐመድ ኑር እንዲለቅለት ጠይቆ ነበር። አብዱ ካስቆጠረ ጎል ይልቅ ይሄኛው ለጎል በጣም ይቀላል ይመስለኛል። አብዱ አሁን አይት ኳስ ነው። አስራት ቱንጆ በሚገባን ያዘጋጀለት ኳሱን አንድ ስቴፕ ካጠፈ በኋላ ማንም ነፃ ነው ከፕሬሸር። አብዱ ኳሱን ኢላማውን ጠብቆ ለማስቆጠር ሙከራ አድርጓል። በእርግጥ ግን በትክክል ኃይሉ አልተመጠነም፣ በደንብ ቦታ አልተመለከተም። በጣም ነፃ ኳስ ነበር፣ ግን ኳስ ማስቆጠር ነበረበት ድል አዲስ። ከዛ በኋላ ድል የሚያደርጉበትን መንገድ ይጠርግላቸው ነበር ድል አዲስ። መሪ የሆኑበትን ጎል እንደጠረገ ሁሉ ያ ድንቅ ጎል ነው። አብዱ ያን ጎል ያስቆጠረ ድንቅ እግር፣ ይህን የጭንቅላ ኳስ ማስቆጠር ነበረበት። አቡበክር ሻሚል፣ ቢንያም በላይ የመጀመሪያ ኳስ ንክኪው ነው። በረከት ሳሙኤል፣ በረከት ሳሙኤል በድሬዳዋ 4 ዓመታትን አሳልፏል። ከዛ በኋላ ነው ወደ ሐዋሳ የመጣው የቀድሞ ክለቡን የገጠመበት ጨዋታ። አቡበክር ሻሚል፣ አስራት ቱንጆ፣ አስራት ለመሐመድ ኑር፣ መሐመድ ኑር ወንድም አገኝ። እንዴት አይነት መከላከል ነው! በእርግጥ የጨዋታ ውጪ ምልክትም አውጥተዋል ረዳት ዳኛው ታምሩ። የማዕዘን ምት ለሐዋሳ ከተማ። አህመድ ረሺድ ሲነካው ከኳሱ ጋር የአብስራን ጭንቅላት አብሮ የነካው ይመስላል። ሎንግ ቦል 1-1 አህመድ ረሺድን ከአብስራ ጋር 1-1 ያጋለጠ ኳስ ነው ሐዋሳዎች የተጠቀሙት። የረዳት ዳኛው አብዱ አሊ አብዱ አላሳመናቸውም። የአህመድ እግር ከፍ ያለ ይመስላል። የማዕዘን ምቱንም ያመኑበት አልመሰለኝም ድሬዳዎች። ስለሱ ነው እየተከራከሩ ያሉት። ሁለተኛ የማዕዘን ምት ተመሳሳይ ቦታ ተመሳሳይ ተጫዋች ብሩክ ታደለን የሚያሻግረው የአብስራ ግን 245 ዱላ በዝቶበት ግን ቢያንስ የጎል ምንጭ የሆነ ኳስ ታግሎ ሰጥቷል። ብሩክ ታደለ፣ ፍሬው ጌታ አሁን ትኩረቱ ልክ አይመስልም። ቀደም ሲል ጎሉም ሲቆጠር ኳሱን መያዝ እየቻለ ነው ያመለጠው። ጌታነህ ከበደ ጥሩ ድል ነበር። በረከት ሳሙኤል ተገፍቻለሁ እያለ ነው። ያ ጌታነህ የመጨረሻ ጨዋታ የማዕዘን ምት ጎል ቀጥታ የተቆጠረ ነበር። አብዱ ደግሞ በጣም ጥሩ ዴሊቨሪ ነበር፣ አቅርቦቱ በጣም ጥሩ ነው። በረከት ከኋላ ተገፍቻለሁ የሚል ጥያቄ ያለው ይመስላል። በእርግጥም ኳሱ ከሱ ትይዩ ነበር። አብዱ የሚያስቆጥረው ይመስል ነበር። አብዱሰላም ዩሱፍ አብዱሰላም ለአስራት ቱንጆ ጥሩ ኳስ አልነበረም። ለምን አልመታውም? አብዱ ቢንያም በላይ ቀድሞ ጥፋት ተሰርቶበታል በአብዱሰላም። ሀያ ደቂቃ ተመልከት። በረከት ግን ካስቻለው ታመነ ጋር ተመልከት። አብዱ ኳሱን ለማግኘት ጥሩ ዝላይ ነው የዘለለው። ተመልከት። ከዛ በኋላ የማን ንክኪን ያለው ወንድማገኝ አለ፣ አስቻለው አለ። ግን በቂ ኮንታክት አይደል? ኢቭን የማን ኮንታክት ይበልጥ እንዲወድቅ እንዳደረገውም ለእርግጠኛ ሆነ ለመናገር አችልም። የራሱ ተጫዋች ወንድማገኝ እጁ አርፎበታል። እሱ ብቻ ማን ከጀርባው እንዳለ አላየም። መገፋቱን ነው ያየው።
አቡበክር ሻሚል 12 ሰዓት ላይ ሲዳማ ቡና ከወልዋሎ ዓዲግራት ዩኒቨርሲቲ ለረጅም ሳምንታት የሊጉ መሪ እያልን ነበር ሲዳማን ስንጠራ የነበረው። አሁን ላይ መሪ ማለት አንችልም። በዛ ላይ ጨዋታው በአማርኛም በትግርኛም ቋንቋ ነው የሚተላለፈው። ያ ግርማይና ክብሮም ዝግጁ ናቸው። ጋንታ ሲዳማ ከጋንታ ወልዋሎ ቀሪውን ለነሱ ትተንላቸዋል። ጌታነህ የአብስራን የፈለገ ኳስ ነበር። ፍቃደ ስላሴ ቢኒያም በላይ ብሩክ ታደለ ከጨዋታ ውጭ ነው። በ5 ጨዋታዎች ብቻ ነው ጎል ያልተቆጠረበት ድሬዳዋ ከተማ በዚህ የውድድር ዘመን። ወንድማገኝ ሌላ ከጨዋታ ውጭ በሁለቱም የሜዳ ጫፍ የኳስ ቁጥጥር ብልጫ ሐዋሳ ከተማ ድሬዳዋ ከተማ እንደያዘ ነው። አርጀንሲ አብዱ የማሸነፊያ ጎል ጫና ሌላ 3 ነጥብ ደጋፊዎች ይፈልጋሉ። አብዱ ከደርቢው ጨዋታ አስቀድም አብነት ደምሴ ያብስራ አህመድ ረሺድ ማስጣል አልቻለም። ያብስራ ደግፌ እስራኤል እሸቱ ኳሱ መቆጣጠር አልቻለም። አቡበክር ሻሚል ደግሞ መስመር ላይ ፈጣን ኳስ አቤል ነጋሽ ፈጣን ሩጫ ሰይድ ሀብታሙ ደርሶ ሳቱን አጥፍቷል። ኳሱን ይዘህ ገብቷል። ማድረግ የሚችለው ይሄን ነው ሰይድ። ትክክል ነው ያደረገው። ሜዳ ውስጥ ሎት ነው የሮጠው። ጥያቄ የለም። ግን ካርድ ያስመዝም ያብድ ብሩክ ታደለ አብነት ቢኒያም በላይ መሐመድ ኑር ጥፋት ሰርተዋል። ከጡንቻ መሳሳብ ጉዳት የመጣው ቢኒያም የትውልድ ከተማውን ነው የገጠመ ያለው አብዱ። ድሬዳዋ ተወልዶ ድንቅ ክህሎት ይዞ ለድሬዳዋ ስላለ ቡድን ያልተጫወተ ብቸኛው የድሬዳዋ ልጅ ይመስለኛል። አህመድ ረሺድ ብሩክ ታደለ ቢኒያም በላይ ለእስራኤል ነበር። እስራኤል ወደ መስመር ያብስራ ደግፌ እስራኤል ጥፋት ሰርቷል። አሁን በሐዋሳ ከተማና በ3 ነጥብ መካከል ያለው የጎል ብዛት ወደ 1 ዝቅ ብሏል። ከሽመልስ በቀለ ጎል በፊት 2 ጎል ነበር የሚያስፈልጋቸው። በድሬዳዋ ከተማ በኩል አብዲሳና መሱድ ለመቀየር ተዘጋጅተዋል። አብዱሰላም ዩሱፍ እና መሐመድ ኑር ናቸው የሚወጡት። ምን አይነት ቅያሬ ነው? አድካም አብዱ ከፍ ያለ ኤነርጂ ያወጥተዋል። ጾመኞችም ናቸው። 2 ጾመኞች ናቸው። ፍሬሽ የሆነ ጉልበት ይፈልጋል አብዱ። ዲሃይድሬት ውሃ እንኳን መጠጣት አይችሉም። ብሩክ ታደለ ጥሩ ኳስ ነበር፣ አስቻለው አቡበክር ሻሚል አብነት ደምሴ ያብስራ እዚሁ አህመድ ረሺድ አቋርጦታል። አቡበክር ሻሚል
አህመድ ድል አዲስ ገብሬ ኳሱ ላይ መድረስ አልቻለም። 15 ደቂቃዎች ለሁለቱም ቡድኖች ወሳኝ ናቸው። 75 ደቂቃ ሐዋሳ ከተማ 1 ድሬዳዋ ከተማ 1። ፍቃደ ስላሴ ዛሬ ፍቃደ ስላሴ አብዱ በማጥቃት ኮንትሪቢዩት እያደረገ ነው አይደል? የለበሰው ቁጥር ተጽዕኖ ያድርጎበታል። 44 ናትናኤል ናሴሩ ጎል አስገኝቷል ናትናኤል ትላንት። ስለዚህ ዛሬም እንጠብቃለን። ድንቅ ነበር ትላንት። ዮናታን ሆኖ እንጂ ጨዋታው ኮከብ ናትናኤል ናሴሩ ጭምር ይገባዋል። አብዱ ከሊቤሮ ከተከላካይ ቦታ እንደ ሊቤሮ ነው በግራ በቀኝ ማጥቃት ሲያግዝ የነበረው። ፍቃደ ስላሴም ያለ ማድረግ ሲሞክር ታያል። መስዑድ መሐመድ የመጀመሪያ የኳስ ንክኪው ነው። አስራት ቱንጆ መስዑድ ኳስ ተነጥቀዋል። አሁን ጌታነህ ከበደ የአብስራ ደግፌን አገኘ። የአብስራ ወደ እስራኤል እሸቱ ነበር ተቆርጦበት ነው። አብነትም እስራኤልም ጮውበታል። የአብስራ ፖዚሽኒንግ ሁሌ ድንቅ ነው። አብዱ ትክክለኛው ሰዓት ትክክለኛው ቦታ ላይ ታገኘዋለህ። መጨረሻ ዴሊቨሪው ላይ ባለፈው እንዳልነው አብዱ ይበልጥ ኳሊቲ መጨመር ማስተካከል መስራት ቢችል የሚያገኛቸው ኳስ በሙሉ ጥራት ያላቸው የጎሎች ማድረግ የሚያስችል ኳሊቲ አለ። አሁን የኳስ አብዱ ከዚህ የተሻለ ዴሊቨሪ ይጠበቅ ነበር። አቅርቦት ጥሩ አይደለም። ሰለሞን አብነት ደምሴ ተነጥቋል። አስራት ቱንጆ የአብዲሳ ጀማል በቀጥታ የመጀመሪያ የኳስ ንክኪው የቀድሞ የአዳማና የኢትዮጵያ መድን አጥቂ አብዲሳ ጀማል። ይሄ ፊት ጎል እየጠበቀ ነው። ፍቃደ ስላሴ ቢንያም ሰይድ በረከት የአብስራ ደግፌ አህመድ ረሺድ መቆጣጠር ካልቻለ ፕሬሲንጉ ከባድ ነው። የአብስራ አቡበክር ሻሚል መስዑድ ማህሙድ አህመድ ረሺድ መስዑድ አሁንም መስመር ላይ ኳሱ ከመውጣቱ በፊት ለአብዲሳ ጀማል ነበር። አብዲሳ ማል ላይ አብነት ደምሴ ኳሱን አቋርጧል። አብነት ግን ፓስ ፍቃደ ስላሴ ወደፊት ነው የሮጠለት። ኳሱን በቀላሉ ኳሱን ፎርዋርድ ፓስ ማድረግ ይችላል። አደጋ ውስጥ ከቱት ነበር። አስራት ድል አዲስ ወጥቶበታል። የተቀዛቀዘ የመጣ ይመስላል አብዱ። ሁለቱም ሳጥን አካባቢ ድሬዳዋ 2:45 እንደተጀመረ ጥሩ ማጥቃት ከ60ኛው ደቂቃ ያልጠበቀ ምላሽ ከሰጠ በኋላ በሁለቱም በኩል ቅያሮቹ ፖዚቲቭ ናቸው አብዱ። በሁለቱም በኩል ተጨማሪ ጎል ፍለጋ የአብስራ ደግፌ ጌታነህ አቡበክር ሻሚል እስራኤል እሸቱ ጥሩ ኳስ ነው ያገኘው። እስራኤል እሸቱ ከመወሰኑ በፊት ግን ጥሩ መከላከል ነው ያስመለከተን። ሬድዋን ሸረፋ ፍሌክሰብል ነው፣ በደንብ መለጠጥ ይችላል። ያው የውሹ ማስተር ነው፣ አሰልጣኝም ነው። በረፍት ሰዓት መጠየቅ ትችላለህ። ስልጣን ሜዳው ስርዓት ማስያዝ ይችላል። ዛሬ የፍሬው ትኩረት በተደጋጋሚ ጥያቄ የሚያስነሳ ነው። ቀድሞው የኢትዮጵያ ንግድ ባንክ ግብ ጠባቂ ቢንያም በላይ ወደ እስራኤል ነበር፣ እስራኤል አላገኘውም። አቡበክር ሻሚል አብዲሳ ጀማል
ብሩክ ታደለ የአብስራ ደግፌ የአብስራ አስቻለው ታመነ እግሩን ኳስ ነው ያቋረጠው። የአብስራ የሐዋሳ ማጥቂያ የአብስራ ብቻ ነው በቃ የሳይድ አብዱ አህመድ ወደፊት በሚጠጋ ሰዓት ያለውን ስፔስ አስቻለው በሚገባ ነው እያገዘ ያለ። ተደጋጋሚ ጥቃት ድሬዳዋ በቀጣይ ከወላይታ ዲቻ፣ መቀለ ሰባ እንደርታ እንደዚሁም ኢትዮጵያ ንግድ ባንክ ነው ወልዋሎ ጋር ይጫወታል። ፍቃደ ስላሴ ደሳለኝ ከሳጥን ውጭ ከዚህ ቦታ ላይ ድል አዲስ ገብሬ አስቆጥሮ ነበር። ጥሩ የማጥቃት አፒታይት ዛሬ ፍቃደ ስላሴ የተገኘበት ፖዚሽን አብዱ ጥሩ ሳኔ ነው የወሰነው፣ ምንም ጥያቄ የለውም። ኳሱን ታግሎ ነው ጀሚል ያዕቆብ ከራሱ ሜዳ ለማራቅ የሞከር ፓወር አለው አብዱ። ኳሱ ተቆርጧል። እንዴት አይነት ድንቅ ኳስ ነው! ቢጠብቅ ማንም አይዞም ኳስ ድል አዲስ መስዑድ የቅርብ 10 ደቂቃዎች የኳስ ቁጥጥር በሐዋሳ ከተማ በኩል የተሻሉ ናቸው። አቤል ነጋሽ ተጨርፎበታል። ጀሚል ያዕቆብ ሌላ እድል ፍለጋ ጀሚል ያዕቆብ ጀሚል ከመጀመሪያው በቂ ነበር ስፔስ ለማግኘት አብዱ። ከዛ በኋላ ለቡድን ጓደኞቹ ኳሱ ማድረስ ይችል ነበር። መስዑድ ማህሙድ ሌላ ኳስ በስህተት የተቀበለው ኳስ ነው፣ ግን ወንድማገኝ ማዕረግ ጥሩ ተከላከለ። መሀል ላይ አብነት ደምሴ ጌታነህ ጥፋት ተሰርቶበታል። ጨዋታ ይቀጥል ብለዋል አልቢትሩ። አቤል ነጋሽ፣ አስራት ቱንጆ፣ ወንድማገኝ አብዱሳ ጀማል፣ አብዲሳ ወደ ኋላ ለአቤል ነጋሽ፣ አቤል ወደ ሳጥን ማንን ነው? አቡበክር ሻሚልን አግኝቶታል። አቡበክር ሻሚል አብዱ የመጀመሪያው ራሱ ነፃ አረገ፣ ስፔስ አገኘ። ከዛ ድጋሚ 2v1 ነው ጨዋታውና መልሶ እነሱ ወዳሉበት ፍቃደ ስላሴና በረከት ጀሚል የመጀመሪያውን ኳስ ማሻማት የሚችልበት እድል ነበር። ሰባት ደቂቃዎች ይቀራሉ። ሰይድ ሀብታሙ ጫና ውስጥ ገብቶ ነበር። የአብስራ ደገፌ አህመድ ሮሺድ ጥፋት ሰርቶበታል። አንድ ትኩረት የሚስበው አብዱ ያለፉት ደቂቃዎች የአብስራና የአህመድ ረሺድ ፍልሚያ ብቻ ነው። ከዛ ውጭ ቅያሮች ብዙ ኢምፓክትፉል አይደሉም። ቢኒያም ከጉዳት ነው የተመለሰው። እስራኤል እንደዚህ በተመሳሳይ አብዲሳ፣ መስዑድ የጨዋታ አንድ ማች ዊነር ይፈልጋል በሁለቱም በኩል። ጌታነህ ከበደ ከፍሬው ጌታው ጋር ፍሬው ኳሱን ከያዘ በኋላ ነው ጌታነህ እግሩን የሰነዘረው። አብዱ ሞይስ ፖቴ ኳሱን ግብ ጠባቂዎች ለምን እንደዛ እንደሚያደርገውን ገባ አይደል? እግራቸውን እንዳትሞክራት ብለው ነው እግራቸው የሚያነሱት። አንዳንድ ግብ ጠባቂ ፍሬው ምንም አይነት ነገር እንደማይደርስበት እርግጠኛው ነው ኳሷን ያዛት። 2:45 አብዱ እስከ 60ኛው ደቂቃ ጥሩ ጫና ፈጥሯል። ተጨማሪ ጎል ለማስቆጠር ይታገሱ። ሳጥን አካባቢ አንድ ፐርፌክት የሆነ አንድ ሙቭ መፍጠር አልቻሉም ጎል ለማስቆጠር። ጀሚል ያዕቆብ፣ መስዑድ፣ ጀሚል ጥሩ ኳስ ነው። አሁን ድል አዲስ ገብሬ ድል አዲስ ወደሚመቸው ቦታ ወሰደው። ለመምታት የወሰነ ይመስላል። ጀሚል ያዕቆብ ጥሩ ድል ነው ያገኙት። አሁን ጀሚል ያዕቆብ ወደ መስዑድ እስራኤል እሸቱ ያብስራ በድጋሚ እስራኤልን አግኝቶታል፣ ግን ሬድዋን ሸረፋ ጥሩ ተከላከለ። በድሬዳዋ ከተማ ቤንች ላይ መቁነጥነጥ በመጀመሪያው አጋማሽ ፈገግታ ነበር ፊታቸው ላይ ያለው። ለ2:45 ጥሩ ጎል ለማስቆጠር ሙከራ አድርጓል። አሁን ጫና ውስጥ ናቸው አብዱ።
ይበልጥ ሁለት ነጥቡ የሚጎዳው ሐዋሳን ይመስለኛል። በተለይ በታይትል ሬሱ ላይ አስራት ቱንጆ አስራት በሐዋሳ ከተማ ጌታነህን በምንተስኖት እንድሪያስ ቅጣት ምት ምንተስኖት እንድሪያስ ባለፉት 7 ዓመታት ከቡድኑ ጋር በተለያዩ የዕድሜ እርከኖች ቆይቷል። እስከ ዋናው ቡድን ድረስ አሁን ውሉን አራዝሞ ነው የቆየው። የሐዋሳ ታዳጊ ቡድን ፍሬ ነው። 2010 በሴካፋ ከ17 ዓመት በታች ቡድን ውድድር ላይ በ8 ጎል ከፍተኛ አስቆጣሪ። ዛሬ በቀሪ ደቂቃዎች ቡድኑን መታደግ ይችላል። በድሬዳዋ ከተማም በኩል ግሩም መኩሪያ እንደዚሁም ዘርአይ ገብረስላሴ ተቀይረው ሊገቡ ናቸው። መስዑድ ማህሙድ መስዑድ ቀጥታ አስራት ቱንጆን ነበር ያገኘው። አስራት ኢላማው መጠበቅ አልቻለም። ሬድዋን ሸረፋ ብሩክ ታደለ አስቻለው ላይ ጥፋት ሰርቷል። 3 ደቂቃዎች ይቀራሉ ከመደበኛ 90 ደቂቃ። አህመድ ረሺድ ድላዲስ ግን አድቫንቴጅ ነው የጠየቁት ድሬዳዋዎች። ምክንያቱም ድላዲስ ኳሱን ግን አቁመው እንኳን ሲሆን አብዱ ጥሩ ፖዚሽን ላይ ነው። ሌላ የመጨረሻ እድላቸው የሚሞክሩበት አጋጣሚ ይመስላል። አብዱ አንድ ጥሩ ዴሊቨሪ፣ አንድ እድለኛ ብርቱካናማ ለባሽ ይህን ኳስ የሚያገኝ ከሆነ ጨዋታውን ሊያሸንፉ ይችላሉ። አብዱ እስከ የተመለከትናቸው የጨዋታው መጀመሪያ አካባቢ የነበሩ አደገኛ እንቅስቃሴዎች ናቸው። አብዱ አንድ ለአንድ ዱዌሎች አብዱ የጨዋታ ትራንሽን የበዛበት አንዱ ለማሸነፍ ጥሩ ፋይት የነበረበት ጨዋታ። መስዑድ ማህሙድ አደገኛ የቅጣት ምት ኳስ ነበረ። ሬድዋን ሸረፋ ኳሱ ማግኘት አልቻለም። አስቻለው ታመነ ጥፋት ሰርቷል። ቅያሬዎች ተደርገዋል። ግሩም መኩሪያና ዘርአይ ገብረስላሴ ናቸው የገቡት። አስራት ቱንጆና አቤል ነጋሽ የወጡት። እስራኤል እሸቱ እስራኤል ከጀሚል ያዕቆብ ጋር እስራኤል የመጀመሪያ ኳስ መስመር አልፏል ብለዋል። እስራኤልንም ደጋፊዎችንም አላሳምንም። ፍጹም አላለፈም። አብዱ የኳሱ ሙሉ የኳሱ አካል ከመስመሩ ያለፈ አይመስልም በእይታ ጥሩ ኳስ ነበር። አንድ ለአንድ ፋይት አድርጎ የነጠቀው እስራኤል ጥሩ ማጥቃት ነበር። ከዚህ በኋላ ጎል የሚያስቆጥር ቡድን 3 ነጥቡን ማረጋገጥ ይችላል። ይህ ውጤት የሚያስደስተው ለሲዳማ ቡና ነው። አድቫንቴጅ ሲዳማ ነገሌ አርሲ 1 ለ1 እስካሁን የማሸነፊያ ጎል የለም። ከቤ ሮቦ ሶላሎ እስካሁን ምንም አልፈጠሩም። በየሰከንዱ ከቅጣት ተመልሷል። በየሰከንዱ የሚጠበቁ ስሞች አረባ ካብዱ ሮቦት አንድ ነገር ሊሆን ይችላል እያሉ ተመልካቾች ይጠብቀዋል። አብዲሳ ጀማል ጥሩ ኳስ መስዑድ መሐመድ መሃል ላይ ተቀብለዋል። መስዑድ መሐመድ ወደ ሩቁ ቋሚ ምናልባት ግሩም መኩሪያ ነበረ። ሰይድ ሀብታሙ ቀድሞ አንብቦታል። ተሳሳቱ። ሐዋሳ ከተማ ተረፈ። ፋውል ውስጥ እግርን ሰጥተዋል የሚል ይመስለኛል። ሰይድ ቶሎ ማጥቃቱን ለማስጀመር ነው የቸኮለው። አብዱ ኳሱን ከተቆጣጠረ በኋላ ተመልከት። አህመድ እዛው በቅርብ ርቀት ላይ ነው የሚገኘው። አብዱ ውስጥ እግሩን አልሰጠውም። ቢቆጠር ጎል መሆን ነበረበት። ኢቭን ኮንታክትም የላቸውም። አብዱ ኦልሬዲ አንድ ጊዜ ሰይድ ከእጁ ለቀቀው ማለት ምናልባት ኳሱ እንቅስቃሴ ላይ ይመስለኛል። አብዱ ምናልባት ፌር ፕሌይ። ግሩም መኩሪያ
4 ደቂቃ ተጨምረዋል። በእነዚህ 4 ደቂቃዎች የትኛው ቡድን የማሸነፊያ ጎል ያገኛል? ሰለሞን ኦዴሳ፣ ያብስራ ደግፌ አደገኛ ኳስ ነው ወደ ሳጥን የጣለው። የተሳካውን ይመስላል አብዱ 245 ጥሩ ፖዚሽን ይገኛል፣ ግን ፍራስትሬቲንግ ነው አብዱ። የመጨረሻ ዴሊቨሪዎች ያብስራ አይበልጥ እዚህ ላይ መስራት አለበት። ኳሊቲ ምንም ጥያቄ የለውም አብዱ። የመጨረሻ ሰከንድ ድራማ አብዱ አለ እዚህ ጨዋታ ላይ። ምናልባት እርግጠኛ ሆኖ የለም ማለት አይቻልም። ስክሪፕቱን ምናልባት ካሱተኒ ውስጥ የያዘ ተጫዋች ነው። ሰይድ ሀብታሙ ተርፏል። የአህመድ ረሺድ ቻሌንጅ ሌጂቲሜት ይመስላል። ንክኪ ያላቸው አልመሰለኝ በእኔ እምነት። የለውም ሰይድም እኮ አልጠየቀም። ደንግጧል። ኳሱ ለመላም ሆነ ማደንዘዣ ሆኗል። ድላዲስ የተሳሳተ ኳስ ነው ወደ አቡበክር ሻሚል። በዚህ መሃል አደገኛ ማጥቃት ምንተስኖት እንድሪያስ ምንተስኖት እስራኤል እሸቱ ከጨዋታ ውጭ። ምንተስኖት በጣም ነው የዘገየው አብዱ። ከቀድሞ ለምን ኳሱ ሪሊዝ ያላረገለት ለእስራኤል ምንተስኖት እስኪገባ ጠብቆ የሰጠው ነው ይመስለው አብዱ። በጣም ጥሩ ሩጫ ነበር። ተመልከት አብዱ፣ በቃ እዚህ ጋር ልክ እዚህ ጋር መልቀቅ ተመልከት። አንድ ስቴፕ ዘግይቷል። በጣም ታይት ይመስላል፣ ግን በጥሩ ያገኙት ይመስለኛል። አብዱ አሊ አይት ቆንጆ ወርቃማ ድል ነበር ለአዋሳ ከነማ። ሁለት ደቂቃ ቀርቷል። ጨዋታው በዚሁ ባቻ ውጤት ይጠናቀቃል ወይስ አንድ ታሪክ ቀያሪ ተጫዋች ይኖራል? ሽመልስ በቀለ ያቻነቱን ጎል አስቆጥሮ የበኩሉን አስተዋጽኦ አድርጎ ወጥቷል። በመቀየሩ ደስተኛ አይመስልም። ሲወጣ ፊቱ ላይ መከፋት አይተናል። ሰለሞን ኦዴሳ ብዙ ማራቅ አልቻለም። አብነት ደምሴ መሃል ላይ የአብነት ኳስ ለጀሚል ያዕቆብ ነው የደረሰው። ዘርአይ ገብረስላሴ ዘርአይ ነጥብ የደረጃ ስንጠረዡ ማየት መጀመር አለባቸው። 1 ነጥብ ፕላስ አቡበክር ሻሚል መስዑድ አብዱ ይህን ጨዋታ 3 ነጥብ ማግኘት ነበረብን ብለው ጸጉራቸው የሚነጩበት ጨዋታ አይደለም። ሁለቱም ሐዋሳ በተለይ ሊጉ መሪ ከመሆኑ አንጻር ማለት ነው። ከዛ ውጪ ቅያሪዎቹ ብዙ ዛሬ ኢምፓክት መስዑድ መሐመድ የተለመደው የአሰልጣኝ ተመስገን ቅያሪዎቹ ሁልጊዜም ኢምፓክት አላቸው አብዱ። ዛሬም ብዙ አልተመለከትንም እውነት ለመናገር። ያብስራ ደግፌ አደገኛ ኳስ ነው ወደ ሳጥን ቀርቧል። ያብስራ አህመድ ረሺድ አስቻለው ተረባርበው ነው ኳሱን ያስጣሉት። የመጨረሻ ድል አብዱ ረጅም ውርወራ ሳጥን አካባቢ 5 ጋር ሚጥል ተጫዋች አለ ለድሬዳዋ። ከዛ በፊት ባጭሩ ጀመሩት። ብሩክ ታደለ ከዚህ በኋላ ፍሬው ጌታውን ከመጣ በኋላ የአልቢትሩን ፊሽካ ነው የምንጠብቀው። 10 ሰከንድ አላቸው አብዱ። ትንሽ ረጋ ብሎ አንድ ድል ጥራት ያለው የተሻለ ድል ለመፍጠር ድገት ያልታሰበ የድል አዲስ አይነት ጎል ለማስቆጠር ነው የሞከረው። ጨዋታው በዚህ ያለቀ ይመስላል አብዱ። 10ኛቻ ውጤት ለድሬዳዋ ከተማ። ሁለቱም በዚህ ውጤት ብዙ የሚከፉበት ላይሆን ይችላል። ድሬዳዋ ከተማ የመሪነት ጎሉን ሲያስቆጥር 18ኛው ደቂቃ ላይ ግሩም ጎል ድላዲስ ገብሬ አስቆጥሯል። ምናልባት የጨዋታው ትልቁ መነጋገሪያ አብዱ የኛው ድንቅ ጎል ብቻ ይመስለኛል። ስለዚህ ጨዋታ ስናወራ ይህንን ድንቅ ጎል ብቻ ነው እናስታውስ። ምናልባት በዚህ ዓመት ከተቆጠሩ ጎሎች መሃል አንደኛው ሊሆን ይችላል። የዓመቱ ጎል ኦፍ ዘ ሲዝን ኮንቴንደር ወይም ደግሞ እጩ ጎል ያየን ይመስለኛል። አማካይ ክፍል ላይ እውነት ለመናገር ከጎሉም በተጨማሪ ሶሊድ ፐርፎርማንስ ጨዋታው ማሸነፍ ይችል ነበር። አንድ ሳጥን ውስጥ ያገኘውን የጭቅላ ኳስ ማስቆጠር ቢችል ድላዲስ ጥሩ ጊዜ ያሳልፏል። በድሬዳዋ ከተማ በኩል የተጎዳ ተጫዋች ከዚህ በኋላ የአልቢትሩን ፊሽካ ነው የምንጠብቀው። ከጨዋታው አዲስ ታሪክ አዲስ ነገር አንጠብቅም።
ድል አዲስ ገብሬ ነው ጉዳትም ገጥሞት የነበረው ተነስቷል። የአብስራ ደግፌ ታግሎ የሰጠውን ኳስ በአግባቡ ነው የተጠቀመው ሽመልስ ስራ። ከዛ በኋላ እንደገና ሁለተኛ ኳስ አስቻለው። የድሬዳዋ መከላከል ተመልከተ አብዱ 15 16 ጎል እዚህ በቀላል መንገድ ሲቆጠርባቸው ነበር። ጎል ከተቆጠረ በኋላ ረጅም ደቂቃዎች ነበሩ አይደለም 60 ብዙ ደቂቃዎች ነበሩ። እዛ ለማሸነፍ ያደረጉት ጥረት ዛሬ የአብስራ ላይ ተንጠላጠለ ነው አብዱ። በቀኝ ሳይድ የአብስራ ዴሊቨሪዎች ዛሬ በጣም ፕሪዲክተብል ነበር። በቀኝ በኩል ነው የሚያጥቀው፣ ጥሩ አልነበሩም ዴሊቨሪዎች። ጨዋታው ተጠናቋል። በመጀመሪያው አጋማሽ ድል አዲስ ገብሬ፣ በሁለተኛው አጋማሽ ሽመልስ በቀለ የዚህን ጨዋታ ጎሎች ያስቆጠሩ ተጫዋቾች ናቸው። ድሬዳዋ ከተማ የመሪነት ጎል ማስቆጠሩ ብቻ አይደለም፣ ሁለተኛውን አጋማሽም በተሻለ ተነሳሽነት በተሻለ የኳስ ቁጥጥርና ድሎች ነበር የጀመረው። ግን በአንዲት አጋጣሚ ሽመልስ በቀለ ያቻነት ጎልን ለሐዋሳ ከተማ አስቆጥሯል። ፍሬው ጌታውን ደግሞ ጎሏ ስትቆጠር ስህተት ነበረው። መያዝ የሚችለውን ኳስ ነው በትክክል ሳይዝ ቀርቶ ኳሷ መረብ ላይ ያረፈችው። የአሰልጣኝ ታገሱ እንዳለ ቡድን መሪነቱን ማስጠበቅ አልቻለም። ምናልባት ጥሩ ነገሩ ጎል አስቆጥሯል፣ ከአንድ በላይ ጎልም አልተቆጠረበትም። የሙሉ ሰዓት ውጤት ሐዋሳ ከተማ 1 ድሬዳዋ ከተማ 1።